ሰኒና ጆከር ተገናኙ። ምክንያቱም የመጠየቅ ፍቃድ ስላገኘ ሰኒ ሂዳ አግኝታዋለች። የተፈጠረውን ነገር አንዳንድ ነገር ተነጋግረዋል። መርማሪውም እንግዲህ አስወጥቷታል። ተመልሳ እንደገና ይሄኛው ልጅ እየተከተላት እንደሆነ መርሲሞ እየተከተላት እንደሆነ ወይንም የሚከታተላት ሰው እንዳለ ጥቆማ ሰጥታለች። መርማሪውም ሩጦ በሚወጣ ሰዓት እንግዲህ የሆነ የወረቀት ነገር እየፈለገች ነበር። የሚፈልገው ነገር አገኘችውን አላቅም። ስትወጣ እንግዲህ እነ ቅዱስን አግኝታቸዋለች። ናሆም እና ቅዱስን ምንድነው እየተፈጠረ ያለው? ሩጣ ሰኒ ወዴት ነው ሄደችው? በቃ ማለት ያንን ክስ ያቀረበው ይሄኛው ክብሮም እንደሆነ የከሰሰውና አጋልጦ የሰጠው ክብሮም እንደሆነ ያወቀች ይመስለኛል፣ ፋይሉን ስላየችው ማለት ነው። ኪራም እንግዲህ ጽናትን እስካሁን ድረስ አላገኛትም። በጣም በብዙ ጥያቄ ውስጥ ነው ያለው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰብ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። ያው ዛሬም እንግዲህ ምንም አዲስ ነገር የለውም። አዲሱ ነገር እንግዲህ ሰኒ ሁሉ ነገር ያወቀች ይመስለኛል። ይህንን ክስ የከሰሰውና ወይንም ደግሞ አሳልፎ የሰጠው ሚስጥሩን ያወጣው ጆከርን ያስያዘው ክብሮም እንደሆነ ያወቀች ይመስለኛል። ምክንያቱም ፋይሉን አገላብጣ ባየች ሰዓት ላይ ፋይሉ ላይ ያገኘችው ነገር ስላለ ነው። ሩጣ ቅዱሴንና ናሆማን ገፍትራ ትታቸው ነበር የሄደችው ማለት ነው። ምክንያቱም ወደዛኛው ወደ ክብሮም ነው እየሄደች ያለችው ለጠብ እንደሆነ ሁሉም ሰው ስላወቁ ናሆማና ቅዱስ የተከተለዋት ሄደዋል ማለት ነው። እንግዲህ የተፈጠረው ነገር እንዳያችሁት እጅግ በጣም ከባድ ነው። እውነት ለመናገር ክብሮም ይሄን ነገር ሰኒን ለማግኘት ብሎ ይሄን ነገር ማድረጉ ጭራሽ እንደውም ሰኒን እንዳጣት ጭራሽ ሰኒ ያላትን ለሱ ያላትን ቦታ ወይንም ደግሞ የፍቅረኛሞች ሳይሆን ወይንም ደግሞ የመውደድ የፍቅር ሳይሆን የወንድምነት ፍቅሩን ራሱ ሙሉ ለሙሉ ነው የሚያጠፋው ይሄን ነገር ማወቋ ማለት ነው። እና በጣም ከባድ ነው። እንግዲህ ሰኒ ለምህሩም የተፈጠረው ነገር የታሰረበትን ምክንያት በዚህ ወንጀል በግድያ ወንጀል ተጠርጥሮ ነው ምናምን ታይዋለሽ ሁሉንም ነገር በጊዜው ምናምን ብላት ነው እንግዲህ የተወችው። እና ሰኒ በጣም ከባድ ስትረስ ውስጥ ከባድ ጭንቀት ውስጥ ነው ያለችው። ምክንያቱም የምትወደው የምታፈቅረው ባሌ ብላ ያገባችው ሰው እንግዲህ በግዴታ ወይም ደግሞ በድንገት በሆነ ነገር በአጋጣሚ ቢጋቡም ግን ደግሞ በጣም ተወደው ተፋቅረው ነበረ። እንደውም ለነሱ ጥሩ እድል ነው የሆነላቸው መጋባታቸው ብዬ አስባለሁ። መርሲሞ ይሄን ነገር ማድረጉ ለነሱ እንደውም ጥሩ እድል ነው የከፈተላቸው ብዬ አስባለሁ፣ ለሰኒና ለጆከር ማለት ነው። እንግዲህ ሰኒና ጆከር ተገናኝተዋል። አሁን ላይ የመጠየቅ ወይንም ደግሞ የጠያቂ ሲመጣ የማስገባትን እድል ስላገኘ ከሰኒ ጋር እየተገናኘ ነገሮችን በደንብ አድርጎ ሊያስተካክል ይችላል ብዬ አስባለሁኝ ጆከር ማለት ነው። እና ካለበት ነገር ላይ ይወጣል። እና አባይቦቼ ናሆም ራሱ በጣም ነው ያሳዝነኝ። ምክንያቱም ጓደኛው ወንድሙ ማለት ይቻላል ኪራ ውጭ ላይ እንደዛ መንገድ ላይ ወድቆ ሲያየው በመኪና ተገጭቶ ምናምን የወደቀ ነበር የመሰለው። እና መኪና የገጨህ መስሎኝ እንዴት እንደደነገጥኩ አታውቅም አንተ ምናምን ብሎ በጣም ሲያቅፈው እንዴት እንዳያሳዝነኝ። ጓደኛ ማለት በነገራችን ላይ ከወንድም ከቤተሰብ በላይ ነው። እና የእነሱ ፍቅር ደግሞ ከልጅነት እስከ እውቀት ድረስ ስለሆነ ፍቅራቸው ለየት ያለ ነው ማለት ነው። በጣም ነው የሚለዩት። የእውነት ነው የምላችሁ። እና ጽናት አሁንም አልመጣችም። ጽናት ያለችበትም አልታወቀም። ወይ ለሰው ደውላም በስልክ አታወራም፣ ያለችበትም አልታወቀም። እልም ነው ያለችው ጽናትና አላቅም። እውነት ለመናገር እንግዲህ እየተፈጠረ ያለው ነገር ትንሽ ከባድ ነው። ኪራ ራሱን ሊያጽናናና ራሱን ሊያበረታና ሚስቱን ሊፈልጋት ይገባል። እንደነገርኳችሁም ሌላ ወንድ ጋር ወይም ደግሞ ከዚህ በፊት የአብሮ አደጌ ብላ ያሰበችው ወንድ ጋር ወይም እሱ ጋር ከሆነች ነው ነገሩ የሚከብደው እንጂ ተደብቃ ብቻ ከተቀመጠች እሱን ለማስተማር እንዲቀየር ለማድረግ ለማስተማር ፈልጋ ከሆነ ይሁን። ግን ደግሞ ሌላ ቦታ ከሆነች በጣም ከባድ ነው። አሁን ላይ እሱ በጣም ትልቅ ስትረስ ውስጥና ትልቅ ጭንቀት ውስጥ ነው ያለው። ሰኒ ክብሮም ይሄን ነገር እንዳደረገ ስላወቀኝ ምን የሚፈጠር ይመስላችኋል ቤተሰቦች? ነገሮች በጣም ድብልቅልቅ ብለዋል። ጽናትም እንደወጣች አልመጣችም። እዛ ጋ ኪራ መጠጥ እየጠጣ ምናምን በቃ እሷን እያሰበ ፎቶቸውን እያየ ምናምን በጣም ነው እንትን ያለው የተዘበራረቀበት ነገሩ ማለት ነው። በቃ ምክንያቱም ጽናት ምንም ነገር ባድርግ ትታይን ትሄዳለች፣ እንደዚህ ጨክና ትታይን ትሄዳለች ብሎ አልጠበቀም። ጽናትን በእርግጥ ከተጋቡ በኋላ በጣም ስሜታዊ ሆናለች። በጣም አላ አይደለ በቃ ስሜቷን መቆጣጠር አልቻለችም። ለምን እንደዚህ እንደሆነች ብቻ በጣም ትልቅ ጥያቄ ነው ለኔ።